ዜሮ ፋክቶሪያል እኩል ነው አንድ። ይህ እንዴት ሊሆን ቻለ? ይህ አንድ ጊዜ የተጠየቅነው ጥያቄ ነው። ጀስት ማሰብ ይጠይቃል። አሁን ለምሳሌ ዋን ፋክቶሪያል ከተባለ ታውቁታላችሁ አንድ ነው። ሁለት ፋክቶሪያል ሲባል ስንት ነው? ሁለት ሲባዛ በአንድ ነው። ስሪ ፋክቶሪያል ከተባለ ሶስት ሲባዛ በሁለት ሲባዛ አንድ ነው። ዘን አራት ፋክቶሪያል ማለት ስንት ነው? አራት ሲባዛ በሶስት ሲባዛ በሁለት ሲባዛ አንድ። ስለዚህ እነዚህን ጀስት እንያቸው ስንት እንደሆኑ ማለት ነው። ይሄ አንድ ነው። ሁለት ሲባዛ በአንድ ሁለት ነው። ስለዚህ ሶስት ሲባዛ በሁለት ስድስት ነው። ሶስት ሲባዛ በሁለት ስንት ነው? ስድስት። ስድስት ሲባዛ በአራት 24 እያለ ይሄዳል ማለት ነው። ፋይቭ ፋክቶሪያል ደግሞ ብታዩ ስንት ነው የሚሆነው? አምስት ሲባዛ በአራት ሲባዛ በሶስት ሲባዛ በሁለት ሲባዛ በአንድ እኩል ነው ስንት ይሆናል ማለት ነው? 24ን በስንት ታብዙታላችሁ? በአምስት ማለት ነው። አምስት ሲባዛ በአራት 20 ዜሮን ጽፌ ሁለት አለኝ። አምስት ሲባዛ በሁለት 10 12። ስለዚህ እዚህ ጋር ሉክ ሂር ምን እያደረገ ነው ሄደው? ዋን አለ 2 6 24 120። ስለዚህ አሁን ይሄንን ለስንት እያካፈላችሁ ብትሄዱ ነው ጀስት ወደዚህ መመለስ የምንችለው የሚለውን ማወቅ። ይሄንን አሁን ለስንት ያካፍለዋል? ለአምስት ያካፍለው። 120 ሲካፈል ለአምስት ስንት ይሰጠናል? 24። 24 ሲካፈል ለስንት? ለአራት ስንት ይሰጠናል? 6። 6 ሲካፈል ለሶስት ስንት ይሰጠናል? 2 ለሶስት። እዚህ ጋር የማካፍልባት እንደምጽፈው። ከዛ በኋላ ሁለትን ለስንት ነው የማካፍለው? ለሁለት አይደል? ከዛ በኋላ እዚህ ጋር ዜሮ ፋክቶሪያል አለች ብለን ብናስብ እሷን ለማወቅ ታርጌቱ። ስለዚህ አንድን ደግሞ ለስንት ነው የማካፍለው? ለአንድ። አንድ ሲካፈል ለአንድ አንድ ይሆናል ማለት ነው። ስለዚህ ዜሮ ፋክቶሪያል አንድ ይሆናል ማለት ነው። ጀስት እዚህ ጋር በጣም ቀላል ነው። 120 ለአምስት እነዚህ ይጠፉና ይሄኛውን ይሰጠናል። ይሄኛውን ደግሞ እንደገና ለአራት ስናካፍለው ይሄን ይሰጠናል። ይሄኛውን ለሶስት ስናካፍለው ይሄን ይሰጠናል። ይሄንን ለሁለት ስናካፍለው ይችኛዋን ይሰጠናል። ይችን ለአንድ ስናካፍላት ይችን አንድ ይሰጠናል። ስለዚህ ዜሮ ፋክቶሪያል ማለት ስንት ነው ማለት ነው? አንድ ነው ማለት ነው። ሌላኛ ሜትድ አለ። አይ ቲንክ እሱኛውን ሜትድም ታውቁታላችሁ። ኤን ፋክቶሪያል እኩል ነው ብሎ መስራት ይቻላል። ይሄኛውን በቀጣይ ቪዲዮ እንሰራላችኋለን። ስለዚህ ዜሮ ፋክቶሪያል እንዴት አንድ መጣ የሚለውን በዚህ መንገድ መያዝ ትችላላችሁ ማለት ነው።